ወይዘሮ አረጋሽ ሶረቶና ወጣት ታደሰ አንቆሬ በቦሄ ቀበሌ የስረንቻ ጎጥ ነዋሪዎች ሲሆኑ በአካባቢው ንጹህ የመጠጥ ውሃ ፍለጋ ደርሶ መልስ የአንድ ሰዓት መንገድ እንደሚፈጅባቸው ተናግረዋል። ይህም ተማሪዎችን ከትምህርት ገበታ ከማፈናቀሉ ባሻገር በነፍሰ ጡር እናቶች ላይ አሉታዊ የጤና እክል እንደሚያደርስም ጠቁመዋል። ይሁን እንጂ የአካባቢውን ህብረተሰብ 4 ቀበሌያት የንጹህ መጠጥ ውሃ ተጠቃሚ ለማድረግ ያለመ የባዳ ቦሄና ባችራ ቀበሌያት የመጠጥ ውሃ ፕሮጀክት ግንባታ ተጠናቆ ለአገልግሎት በቅቷል። በምረቃ መርሃ ግብሩ ላይ በክብር እንግድነት የተገኙት በምክትል ርዕሰ መስተዳደር ማዕረግ የመሰረተ ልማት ክላስተር አስተባባሪና የመንገድና ትራንስፖርት ቢሮ ኃላፊ ዶክተር መሐመድ ኑርዬ እንደገለጹት ውሃ አጠር በሆኑ አካባቢዎች ህብረተሰቡን የንጹህ መጠጥ ውሃ ተጠቃሚ ለማድረግ እየተከናወኑ የሚገኙ የልማት ስራዎች ተጠናክረው መቀጠል አለባቸው ብለዋል። ልጆቻችን ውሃ ፍለጋ በትምህርት ገበታ ላይ መገኘት ሲገባቸው ውሃ ፍለጋ ረጅም ጉዞ በመጓዝ ከትምህርት ገበታቸው እየተፈናቀሉ ያሉበት ሁኔታ ነው ያለው። የእናቶች እንግልት ቀላል የሚባል አይደለም ማለት ነው። እነዚህ ችግሮች ተዳምረው እንደ ክልል እንደ ወረዳችን እንደ ልዩ ወረዳችን ከፍተኛ የሆነ የችግር አዙሪት ውስጥ የሚያስገቡን ችግሮች ናቸው ማለት ነው። በተለይ የውሃ ችግር በጣም ከፍተኛ ስለሆነ ይህንን ችግር ደረጃ በደረጃ እየቀረፍን እየመጣን እንገኛለን ማለት ነው። በህብረተሰቡ ዘንድ የሚስተዋሉ የንጹህ መጠጥ ውሃ ችግሮችን ጨምሮ በመንግስት ያልተሸፈኑ የልማት ክፍተቶችን ከማሟላት አንጻር ግብረሰናይና አጋር ድርጅቶች ከፍተኛ አስተዋጽኦ እያበረከቱ መሆኑን አሁን ላይ በጠንባሮ ልዩ ወረዳ አገልግሎት መስጠት የጀመረው የመጠጥ ውሃ ፕሮጀክት ማሳያ ነው ብለዋል ዶክተር መሐመድ። የህብረተሰቡን የዘመናት ጥያቄ የመለሰውን የመጠጥ ውሃ ፕሮጀክት አካባቢውን በአረንጓዴ ልማትና በአካባቢ ጥበቃ ስራዎች ማጠናከር እንደሚገባም አመላክተዋል። በኢትዮጵያ ቀይ መስቀል ማህበር የፕሮግራም ዘርፍ ምክትል ዋና ጸሐፊ አቶ ድረስ ደስ ይበለው በበኩላቸው ቀይ መስቀል በየዓመቱ ከ4 ሚሊዮን ለሚበልጡ ዜጎች የተለያዩ ሰብአዊ አገልግሎት ድጋፎችን በማድረግ ከሰው ሰራሽና ከተፈጥሮ አደጋዎች ለማላቀቅ የሚያስችል ተግባራትን እያከናወነ እንደሚገኝ ገልጸዋል። ውሃ ሰብአዊ መብት መሆኑን የተናገሩት ዋና ጸሐፊው በጠንባሮ ልዩ ወረዳ 23 ሚሊዮን ብር በሚሆን ወጪ በእንግሊዝ መንግስት እድገት ቢሮና በኢትዮጵያ ቀይ መስቀል ማህበር በትብብር የተገነባው የመጠጥ ውሃ ፕሮጀክት 4 ቀበሌያትን ተጠቃሚ የሚያደርግ 14 ቦኖና 250 ኪዩቢክ ሜትር የውሃ ማጠራቀሚያን ጨምሮ 22 ኪሎ ሜትር የውሃ መስመር ዝርጋታ ተገንብቶ ለአገልግሎት መብቃቱን ጠቁመዋል። 23 ሚሊዮን ተመደበ። 22 ኪሎ ሜትር ርዝመት ያለው የውሃ ፓይፕ ተቀበረ። 2 ትላልቅ ታንከሮች ተቀበሩ። የውሃ ማጎልበት ስራዎች ተሰሩ። 13 ቦኖዎች ተገነቡ። እንግዲህ እነዚህ ሁሉ ተገናኝተው ነው ወደ ሰው ህይወት የሚሄዱት። በተለይ ለአረጋውያን፣ ለህፃናት፣ ለአካል ጉዳተኞች ውሃ ምን ማለት እንደሆነ በደንብ እንገነዘባለን። ረጅም ሰዓት ተጉዘው ህፃናት ውሃ ይቀዱ ነበረ እንደገባን። ስለዚህ እነዚህ ነገሮች ነው አሁን እንግዲህ ይሄ ፕሮጀክት መቅረፍ የቻለው። የመጠጥ ውሃ ፕሮጀክቱ 15000 አባወራ ተጠቃሚ እንደሚያደርግም ተመላክቷል። በኢትዮጵያ ቀይ መስቀል ማህበር የማዕከላዊ ኢትዮጵያ ክልል ቀይ መስቀል ቅርንጫፍ ጽህፈት ቤት የቦርድ ሰብሳቢ አቶ መለስ ዘውገ ቀይ መስቀል ዘር፣ ቀለምና ሃይማኖት ሳይለይ ለሰው ሰራሽና ተፈጥሮ አደጋ ተጋላጭ ለሆኑ የህብረተሰብ ክፍሎች በመድረስ ሰብአዊ ኃላፊነት የሚወጣ መሆኑን ገልጸው ህብረተሰቡም የሚጠበቅበትን የአባልነት መዋጮ በወቅቱና በታማኝነት በመክፈል አጋርነቱን እንዲወጣ ጠቁመዋል። ቀይ መስቀል ለህብረተሰብ ከሚያበረክተው አስተዋጽኦ አንጻር ትንሽ መዋጽኦ ነው። ስለዚህ ለቀይ መስቀል አንደኛ ግለሰብ አባልነት ወሳኝ ነው። ሁለተኛ የቤተሰብ አባልነት ወሳኝ ነው። ሶስተኛ የተቋማት አባልነት ወሳኝ ነው። አራተኛ የእድሜ ልክ አባልነት ወሳኝ ነው። የኢትዮጵያ ቀይ መስቀል ማህበር በልዩ ወረዳው 4 ቀበሌያት የሚስተዋለውን የንጹህ መጠጥ ውሃ እጦት ከግምት በማስገባት ያስገነባው የመጠጥ ውሃ ፕሮጀክት የረጅም ጊዜ ጥያቄን የመለሰ መሆኑን የተናገሩት የጠንባሮ ልዩ ወረዳ ዋና አስተዳዳሪ ኢንጂነር ሀብታሙ በላይነ ህብረተሰቡ የተገነቡ የውሃ ተቋማትን በመጠበቅና በመንከባከብ የድርሻው እንዲወጣ አሳስበዋል።